ሰላምና ጤና ለተከበራችሁ የፈጠነ ሚዲያ ቤተሰቦች፣ ወቅታዊ እውነተኛና የተጣሩ መረጃዎችን በፍጥነት ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱን ዜናዎችን ይዞ ቀርቧል። በሩሲያና ዩክሬን መካከል ለ2 ዓመታት ለሚሻገረው ከባድ ጦርነት እፎይታ የሰጠ አዲስ ስምምነት ተሰምቷል። የሁለቱ ሀገራት የመከላከያ ሚኒስትሮች በሰጡት መግለጫ በተባበሩት አረብ ኤሚሬቶች አሸማጋይነት መጠነ ሰፊ የምርኮኛ ወታደሮች ልውውጥ አድርገዋል። ዝርዝሩን እንደሚከተለው ሩሲያና ዩክሬን አዲስ የጦር ምርኮኞች ልውውጥ ማድረጋቸውንና በእያንዳንዱ ወገን 185 ወታደራዊ አባላት መለቀቃቸውን የሁለቱ ሀገራት የመከላከያ ሚኒስትሮች አስታውቀዋል። በተባበሩት አረብ ኤሚሬቶች አማካኝነት የተከናወነው ይህ የምርኮኞቹ ልውውጥ ሁለቱ ሀገራት በፈረንጆቹ ከ2022 ጀምሮ እያካሄዱት ባለው ከፍተኛ ጦርነት ውስጥ ከተመዘገቡት ጥቂት የስምምነት ነጥቦች አንዱ ሆኖ ተመዝግቧል። የሩሲያ መከላከያ ሚኒስቴር ባወጣው ይፋዊ መግለጫ መሰረት ከእገታ የተለቀቁት ሩሲያውያን በአሁኑ ወቅት በቤላሩስ እንደሚገኙና አስፈላጊው የስነ ልቦና እንዲሁም የሕክምና እርዳታ የተደረገላቸው መሆኑን ገልጿል። እነዚህ ወታደሮች በቀጣይ ቀናት ለተጨማሪ የሕክምና ክትትል ወደ ሩሲያ እንደሚወሰዱም ሚኒስትሩ አክሎ አመልክቷል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በቴሌግራም ገጻቸው ባስተላለፉት መልእክት 185 የዩክሬን መከላከያ ሰራዊት አባላትና አንድ የሲቪል ዜጋ ከሩሲያ እገታ ተለቀው ወደ ሀገራቸው በሰላም መመለሳቸውን አረጋግጠዋል። ከተመለሱት ወታደሮች መካከል በማሪዮፖልና በአዞቭስታል የብረት ፋብሪካ ከባድ ውጊያ ላይ የተሳተፉ እንዲሁም ከጦርነቱ መጀመሪያ ጀምሮ በምርኮ ላይ የቆዩ የጦር አባላት እንደሚገኙበት ተገልጿል። ፕሬዝዳንት ዘለንስኪ ባስተላለፉት መልእክት የወታደሮቻችን መመለስ ለዩክሬን ዘላቂ ሰላም ቅድሚያ የሚሰጠው ጉዳይ መሆኑን አመላካች ነው ካሉ በኋላ በሩሲያ እጅ የሚገኙ እያንዳንዱን ዩክሬናዊ ምርኮኛ ነጻ ለማውጣት መንግስታቸው በየቀኑ ጥረት እያደረገ መሆኑን ተናግረዋል። የሀገር ውስጥ መረጃዎቻችንን እንደሚከተለው የእምነት ተቋማት የጥቃት ማዕከል መሆን እሴታችንን አይገልጽም ሲሉ አቶ መሐመድ እንድሪስ ተናገሩ። በአርሲ ዞን የፖሊስና ሚሊሻ አባላትን ጨምሮ ንጹሐን ዜጎች መገደላቸውንና በእምነት ተቋም ላይ ጥቃት መፈጸሙን የሰላም ሚኒስቴር አስታወቀ። የሰላም ሚኒስትሩ አቶ መሐመድ እንድሪስ ዛሬ በሰጡት መግለጫ መንግስት ድርጊቱን በጽኑ እንደሚያወግዝ ገልጸዋል። ሚኒስትሩ እንዳሉት የጸጥታ አካላት የምርጫውን ሂደት በመጠበቅ ላይ ባሉበት ወቅት በአርሲ ዞን አስኮ ወረዳ ደለታ ጨፋ ቀበሌ ላይ የሸኔ ቡድን ጥቃት ሰንዝሯል ሲሉ ተናግረዋል። ታጣቂ ቡድኑ መጀመሪያ ላይ ከአካባቢው ሚሊሻና ፖሊስ ጋር ግጭት መፍጠሩን የገለጹት አቶ መሐመድ በዚህም የ5 ሚሊሻና የ3 ፖሊስ አባላት ህይወት ማለፉን ጠቁመዋል። በተጨማሪም በዚህ ወረዳ 4 ሲቪሎች መገደላቸውንና አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቃጠሉን እንዲሁም የቀበሌ ጽህፈት ቤትና አንድ የጤና ተቋም መዘረፋቸውን በተጨማሪም 65 የግለሰብ ቤቶች መቃጠላቸውን ሚኒስትሩ ይፋ አድርገዋል። ድርጊቱን ተከትሎም የአካባቢው ነዋሪዎች ቀያቸውን ለቀው ለመውጣት መገደዳቸው ታውቋል። በጥቃቱ ማግስት በሽርካ ወረዳ ታግተው የነበሩ 2 ነዋሪዎች እንዲሁም በህንቆሌ ዋቤ ወረዳ ገንዘብ አምጡ ተብለው የታገቱ 2 ንጹሐን ዜጎች መገደላቸው በመግለጫው ተጠቅሷል። ሚኒስትሩ በሰጡት መግለጫ ላይ የእምነት ተቋማትን ክብር በማንሳት ሰዎች ተበድለው አጥፍተው እንኳን ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንንም አይገልጽም በማለት ተናግረዋል። መንግስት ይህንን አሳዛኝ ድርጊት በጽኑ እንደሚያወግዝ የገለጹት አቶ መሐመድ ጉዳዩ ላይ እውነታዎችን ለማዛባትና የተለየ ቅርጽ ለመስጠት የሚደረጉ እንቅስቃሴዎችንም ኮንነዋል። ጉዳዩ በልኩ መታየት አለበት። አዎ ጥቃት ተፈጽሟል። ንጹሐን አማኞች መጎዳት የለባቸውም። የእምነት ተቋማትና ክብራቸው እንጂ ልንጎዳቸው አይገባም ያሉት ሚኒስትሩ ሆን ተብሎ የህብረተሰብን አብሮነት ለማፍረስና ወደ ግጭት ለመውሰድ የሚደረጉ ጥረቶች ሊታገሉ እንደሚገባ አሳስበዋል። ኦሮሚያ ክልል ትልቅ ቦታ የሚሰጣቸውን ጨምሮ ከ6000 በላይ አድባራትና ገዳማት ያሉበት ቦታ መሆኑን የጠቆሙት ሚኒስትሩ ህብረተሰቡና የክልሉ መንግስት የእነዚህን ሃይማኖታዊ ስፍራዎች ደህንነት ለማረጋገጥ እንደሚሰሩ አመልክተዋል። ከአርሲው ክስተት ጋር በተያያዘ ህብረተሰቡን ባሉታዊ መንገድ ለመቀስቀስ የድሮና የሌላ አካባቢ ምስሎችን በመጠቀም ሐሰተኛ መረጃዎች ሲሰራጩ መቆየታቸውን ሚኒስትሩ አረጋግጠዋል። በተለይም በሰሜን ኢትዮጵያ ለቤተክርስቲያን ግንባታ የሚሆን ንብረት ሲንቀሳቀስ የነበረ ቪዲዮ ቤተክርስቲያን በስደት ላይ ናት በሚል ማሰራጨት በሃይማኖትም በሞራልም ትክክል እንዳልሆነና ተጠያቂነት እንደሚያስከትል አስጠንቅቀዋል። በመጨረሻም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ አመራሮች ጋር ስለ ጉዳዩ ምንነት፣ ስለ ጉዳቱ መጠንና ስለ አድራጊዎቹ ፍላጎት ሰፊና ጥልቅ ውይይት ተደርጎ መግባባት ላይ መደረሱን አቶ መሐመድ እንድሪስ አስታውቀዋል። በቀጣይም የሃይማኖት አባቶች በቦታው ሄደው ሁኔታውን እንደሚመለከቱና ተመሳሳይ ችግሮች እንዳይፈጠሩ በጋራ እንደሚሰራም ተገልጿል። በዚህ መራራ ሐዘን ምክንያት ብዙዎች ድምጻቸውን እያሰሙ ይገኛሉ። በአርሲ በደረሰው ጥቃት ምክንያት ድምጻዊ ታደለ ሮባ ኮንሰርቱን ሲሰርዝ ድምጻዊት ራሄል ጌቱ ከዝግጅቱ ራሷን አገለለች። በአርሲ ዞን በንጹሐን ዜጎች ላይ በደረሰው አሰቃቂ ጥቃትና የሞት አደጋ ምክንያት በዛሬው ዕለት በአዲስ አበባ ስታዲየም ሊካሄድ በነበረው የሙዚቃ ዝግጅት ላይ ለውጦች መደረጋቸው ታወቀ። ተወዳጁ ድምጻዊ ታደለ ሮባ ሊያቀርቡ የነበረውን የሙዚቃ ኮንሰርት ሙሉ በሙሉ የሰረዘ ሲሆን ድምጻዊት ራሄል ጌቱ ደግሞ ከመድረክ መሪነት ራሷን ማግለሏን በይፋ አስታውቀዋል። ድምጻዊ ታደለ ሮባ ለአርሰናል ዋንጫ ማሸነፍ ማክበሪያ በአዲስ አበባ ስታዲየም ሊያቀርበው የነበረውን የሙዚቃ ኮንሰርት መሰረ
መሰረዙንና በዝግጅቱ ላይ እንደማይሳተፍ በይፋ አስታውቋል። ድምፃዊው ባስተላለፈው የሐዘን መልእክት በመጀመሪያ በአርሲ ወገኖቻችን ላይ በደረሰው የሞት አደጋ የተሰማኝን ጥልቅ ሐዘን እየገለጽ ሐዘኑ ለደረሰባቸው የአካባቢው ነዋሪዎች እንዲሁም ለመላው የኢትዮጵያ ሕዝብ ፈጣሪ መጽናናቱን እንዲሰጥ እጸልያለሁ ብሏል። በመቀጠልም በሀገራዊ ሐዘኑ ምክንያት በዛሬው ዕለት ሊያቀርበው የነበረው ዝግጅት በመሰረዙ ለአዘጋጆቹ ያለውን አክብሮት ገልጾ እጅግ ይቅርታ የጠየቀ ሲሆን መልእክቱንም እግዚአብሔር ይብቃችሁ ይበለን ለሀገሪቱ ሰላምን በመመኘት አጠቃሏል። ቀደም ሲል በዚሁ የስታዲየም ዝግጅት ላይ በመድረክ መሪነት እንደምትሳተፍ ተገልጾ የነበረው ድምፃዊት ራሄል ጌቱ ከዝግጅቱ ራሷን ማግለሏን አስታውቃለች። ድምፃዊቷ ባስተላለፈችው መልእክት እንደ አንድ የህዝብ ልጅና የኦርቶዶክስ እምነት ተከታይነቴ በአሁኑ ወቅት የተሰማው ሐዘን የኔም ሐዘን ነው ስትል ገልጻለች። በዚህም ምክንያት በምስራቅ አርሲ የተከሰተው አሳዛኝ ክስተት ጋር ተያይዞ በዛሬው ኮንሰርት ላይ እንደማትገኝ በይፋ አረጋግጣለች። በዝግጅቱ ላይ ይሳተፋሉ ከተባሉት መካከል የድምፃዊ ሳሚዳንን ወቅታዊ ውሳኔ ጨምሮ ሌሎች ተያያዥ መረጃዎችን እንደደረሱን የምናቀርብ ይሆናል። ለዛሬ ያዘጋጀናቸው የተጣሩና ፈጣን መረጃዎች እነዚህ ነበሩ። እውነታውን መሰረት ያደረጉና አዳዲስ መረጃዎችን በፈጣን ሁኔታ ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረግዎ እንዳይረሱ።